ድንገት ነው የሞተችብን ይገርም ልጇም ታማለች ድንገት ራሷን አጠፋች እኔ እንዴት እንደሆነ አላቅም እቺ ልጅ እኔን አትመስልም አይነት ነገር ይለኛል አለችኝ እሷ ማለት ነው አልልሽም አልመጣ ምን ነይ በቃ ነይ ጋሽ ወይዘሮ ትዝታ ምን አንተ ምን አይነት ውሻ ሰው ነህ ስርዓት ያዝ እያልኩ የእሷ ህመም አይሰማም የልጅ ህመም አይሰማም ሰላም ጤና ይስጥልን ውድ የደቦል ሚዲያ ቤተሰቦች እንዴት ናችሁ እኔ ወንደሰን ነኝ ዛሬ እንግዲህ አንድ እህታችን የምሰጣችሁ መረጃ አለን ብለን እሷ ጋር እንገኛለን ምንድነው የሚለው ነገር እንግዲህ ከእህታችን አንደበት የምናዳምጥ ይሆናል ወደ ጉዳዩ ከመሄዳችን በፊት ግን ሼር ላይክ በማድረግ ቪዲዮ ላልተዳረሱት ቤተሰቦቻችን አድርሱ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ የኛ ውድ ቤተሰብ እንድትሆኑ ስንል በአክብሮት ጠይቃለሁ ሐሳብ አስተያየት ጥቆማ ካላችሁ ደግሞ ኮሜንት ሴክሽን ላይ በመግባት ሐሳብ አስተያየታችሁን ታስቀምጡልኝ ትችላላችሁ እንግዲህ ምንድነው እህቴን የገጠማት የሚለውን ከእህታችን አንደበት የምናዳምጥ ይሆናል መልካም ጊዜ ሰላም እህቴ እንዴት ነሽ እንዴት ነው እንዴ ሰላም ነው እግዚአብሔር ይመስገን ያው በርግጥ ትንሽም ነገር ቢሆን ለኔ ነግረሽኛልና ምንድነው እንድናግዝሽ እንድንረዳሽ የፈለግሽው ነገር ያው ከካሜራ ጀርባም ያለውን ነገር አንዳንድ ነገሮች አውርቻለሁ ታሪኩ ያው ጓደኛዬ ነበረች በጣም መወዳት አብሮ አደጌ እህቴ ነበረች እና በአጋጣሚ ነው የሞተችው ትዝታ ትባላለች እሺ እኔ መጀመሪያ ሄራን እባላለሁ እና ይቺ ጓደኛዬ ባለ ትዳርና የአንድ ልጅ እናት ነች እና ማለት ትዳሯ በጣም አሪፍ የሚባል ትዳር ነበርና ከሆነ ጊዜ በኋላ በቃ ትዳሯ በጣም ቀዘቀዘ እና እሷም እንትን ስራ ምናምን ትሰራ ነበር በቃ የምትንቀሳቀስ አሪፍ የቢዝነስ ሴት ነበርሽ ከሆነ ጊዜ በኋላ ስራ ማስጠላት ቤት ቁጭ አለች ምናምን ነገር ከዛ በኋላ መታመም ጀመረች መታመም ደግሞ የጀመረችው እሷም ትንሽዬም ልጅ አላት ብያለሁ የ6 አመት ምናምን ብትሆን ነውና እሷም ልጇም መታመም ጀመሩ ልጇ በቃ በጣም እኔ እንዴት ልበል ኖርማል እንደዚህ ሐኪም ቤት ምናምን ይዘናት ሄደን ምንም በቃ ሊገኝ አልቻለም በሽታው ማለት ነው ትቃዣለች ትጮሃለች ያለ ምክንያት ታተኩሳለች እና ምንም በቃ እና እናትየዋም በዛኑ ጊዜ እናትየዋም መታመም ጀመረች ይጨንቀኛል ትላለች መተኛት ነው ስራዋ በቃ እንደዚህ ያያህ ድብት ይላታል ምናምንና በቃ መታመም ጀመረች ማለት ፊዚካሊ ወረደች በሰውነት ምናምንና እኔ ቅርብ ጓደኛዋ ነኝና በቃ እንደዚህ ያመማት ምናምን በጣም ቆየች ከዛ በኋላ በቃ ምንም ባልታወቀ ሁኔታ ሞተች እና ልጅቷም አሁን እየታመመች ነው ያለችው እና አሁን ከሞተች አሁን 6 ወር ሆኗታል እና ይሄ ነገር ደግሞ በጣም እየከነከኔ ነው ማለት መጀመሪያ ላይ በቃ እስቲ በቃ ህመም ነው ብዬ ነበር ግን አሁን ላይ ቁጭ ስለ አንዳንድ ነገሮችን ሳስተውል ልጅቷም ደግሞ አሁን ልጅቷንም ሄጄ ስጠይቅ ምናምን ልጅቷ ምንም ጤነኛ አይደለችምና ይሄ ነገር ምንድነው የሚለው ነገር እረፍት አሳጣኝ ምክንያቱም አንደኛ ጓደኛዬ ስትታመም ስራውን ከነ ውጪ ትሰራ ነበር እቃዎች ምናምን ታመጣ ነበር ከውጪ ምናምን እያስመጣች እዚህ ትሸጥ ነበር ስራውን ተወች ፊዚካሊ ወረደች ልጇን መንከባከብ ተወች እና ይሄ ነገር ምንድነው ብዬ በቃ በጣም እረፍት ነሳኝና አጋጣሚ የእናንተን ፕሮግራም የሚከታተል የሆነ ጓደኛዬ ነበርና እንደዚህ እኮ ምናምን ነገር ለሱ ነው በቃ በጣም ይጨንቀኛል ይሄ ብዬ ለሱ እንደዚህ ዲቴል አልነገርኩትም ግን ስለው እንደዚህ አይነት ፕሮግራም እኮ አለ ብሎ አንተን አሳየኝ እና እስቲ ሜቢ ምናልባት ሰው ከሰው ጋር ሐሳብ ሲለዋወጥ መፍትሄ ይገኛል ብዬ ስለማስብ ነው ወደ አንተ የመጣሁት እና ይሄ ነገር በጣም ነው ያስጨነቀኝ ጥሩ ማለት ያው እንዳልሽው ሞታለች ብለሽኛልና እንግዲህ ነብሷ ባጸደ ገነት ይረፍ ግን ስለ አሟሟታም ይሁን እንዴት እንደሞተች በምን ምክንያት ያው ታማም ነበር ስላልሽኝ ከህመሙ ጋር የተያያዘ ነው ምንድነው አንቺን ማለት እረፍት የነሳሽ ነገር እረፍት የነሳኝ ነገር አንደኛ የሰው ልጅ ድንገት እንደዚህ ሊሆን አይችልም ማለት የሆነ ሰው አሪፍ የሚሰራ ሰው አሪፍ የሚንቀሳቀስ ሰው አሪፍ ከሰው ጋር ኮሚኒኬት ያለው ሰው በድንገት ታሞ እንደዚህ ሁሉ ነገር ሊያስጠላው አይችልም ሰው ትክክለኛ ህመም ደግሞ ከሆነ እንዴት ሁሉ ነገር ማለት ህመም ከሆነ ማንኛውም ሰው እኮ ይታመማል ግን የሷ ሁሉ ነገር ነው ባንዴ ፊዚካሏ ወረደ ስራ አስጠላት ልጇን መንከባከብ ቤቷን ሁሉ ነገር አስጠላት ይሄ ከምን ጋር ተያይዞ ነው ማለት ማንኛውም ሰው እኮ ይታመማል ግን እሷ ላይ የማይበት ነገር
ጤነኛ አይደለም። ጤነኛ አይነት ነገር አይደለም ማይባል ገብቶሃል። ሰው ታሞ እንደዚህ ሁሉ ነገር ባንዴ ሊያስጠላው አይችልም። በዛ ላይ በቃ ድንገት ነው የሞተችብን። በቃ ድንገት ነው ኖ ሰው አላመማትም። በቃ እንደዛ ህመሟ አላ ሰውነቷ ድንገት መክሳት ጀመረ። ምግብ አቆመች። ከዛ በኋላ በቃ መተኛት ሆነ ስራዋ፣ ቤት ቀረች። እንዲህ እያለ ያዘናጋችን ነው። ድንገት ነው የሞተችው። ድንገት ነው በቃ ክስት ብላ ምናምን በቃ ምግብ አቆመች። ሐኪም ቤት ስንሄድ ምንም አይነት በሽታ የለባትም ይሉናል። አንዳንዶቹ ደግሞ እንደዚህ ነው እያሉ ያው ብር ምናምን በጣም ነበር ያወጣ ነው ለሷ ማለት ነው ያልሆነ እንትን። ከዛን እንደዚህ ነው ህመሙ ይባልና መድኃኒት ስትውጥ ያ መድኃኒት ጨጓራዋ ምናምን እንትን እያለ በቃ ድንገት ነው የሞተችብን። እንደዛ የምትወዳት ልጇም በቃ ልጇን መንከባከብ አስጠላት እና ይሄ ነገር ደግሞ ጤነኝነት መስሎ እኔ አልታየኝም። በቃ ያው ማለት ልጅቱን ማስጠላቻት ብለሽኛልና ድንገት አንዳንዴ ድንገት የሆነው ሞት እናንተ ስትሪት ለማድረግ አልሞከራችሁም ወይ? ይሄ ነገር ከመፈጠሩ በፊት አጠገቧ ስትሆኑ ምን ስትሉ ድንገት ከመሞቷ በፊት ትደርሳላችሁ ብዬ ስላሰብኩኝ ነው። አዎ ማለት በቃ ልጅቱንም እንዳልኩ በጣም እንትን ትሪት ማድረግ አቆመች። ራሷን ጣለች፣ ቤት ቀረች ምናምንና የሚገርም በቃ ድንገት ነው የሞተችው። የሆነ ቀን ማለት እኔ ትሪት ለማድረግ በጣም ነበር የሞከርኩት። ምክንያቱም የቅርብ ጓደኛዬ ስለሆነች አይደለም እሷ አይደለም ለራሷ ለኔም የምትተርፍ ጓደኛዬ ናት። በቃ ለኔም የምትተርፍ በጣም ውድ ጓደኛዬ ናትና በቃ ራሷን አጠፋች በድንገት ማለት ነው። የሆነ ቀን ልጇም ቤት ባለችበት ማለት ነው። የሚገርም ልጇም ታማለች። ድንገት ራሷን አጠፋች እና በቃ ይሄ ነገር እኔ ጓደኛዬ እንደዚህ እንደማታደርግ 100% እርግጠኛ ነኝ። ጓደኛዬ እንደዚህ ሆና ራሷን እንደማታጠፋ እርግጠኛ ነኝ። ማለት ልክስ አይምሯ ልክ ስላልነበረ ነው። ይሄ ሁሉ ነገር እንዴት ሊመጣ ቻለ የሚለው ጥያቄ ደግሞ አይምሮዬን ረፍት ነሳው። በእርግጥ በጣም ከባድ ነው። የምታውቂውን የምትወጂውን የምታከብሪውን ሰው አጠገብሽ መለየት ስሜቱ ምን ያክል ከባድ እንደሆነ እረዳለሁኝና ከባለቤቷ ከቤተሰቦቿ ጋር ያላቸው ግንኙነትስ ምናልባት ከዛ ጋር ተያይዞ ከሆነ? ያው ከባለቤቷ ጋር በፊት ላይ እንደነገርኩ በጣም ደስ የሚሉ ባለትዳር ናቸው። ከወለዱ ምናምን በኋላ ነው ከተወሰነ ጊዜ በኋላ ብዙም ጥሩ ነገር ያው እንደ ሴት እናወራለን አንዳንድ ነገርና ብዙም ጥሩ ነገር የለም። አንዳንዴ ይጣላሉ ምናምን ነገርና ግን ሆኖም ይሄ ነገር ደግሞ ጓደኛዬን ራሷን ያስጠፋታል ብዬ አላስብም። ማለት ብዙ ነገር ተቋቁማ የምትኖር ሴት ናትና ያው አንዳንዴ አለመግባባት ምናምን ይፈጠራል እና ትንሽ ከልጅቱ ጋርም ከህፃኗ ጋርም ትንሽ ደስ የማይል ግንኙነት ነው ያላቸው። የሆነ እንደ ልጅ ምናምን አያቀብጣት እና ማለት ይሄንን ነገር ለማውራት ትንሽ ስለከበደኝ ነው። ግን ደግሞ ያው ላንተ የሚጠቅምህን ነገር ሁሉንም ነገር ይሄ ነገር መፈታት ካለበት ላንተ ደግሞ ዲቴል መናገር ስላለብኝ አዎ ልክ ነሽ። ምክንያቱም የሚሰጡ መረጃዎች ታውቂያለሽ እኛ ጋር ደብቀሽም የምታየውን ነገር በሙሉ ማስረጃዎች ሆነ ስለሚያገለግሉ መደበቁ ትክክል ነው ይመስላል። ልክ ነው ማለት የሆነ ቀን ምን ሲል መሰለ የሰማሁት ድንገት አልፎ አልፎ ስልክ ያወራል እና ረጅም ሰዓት ምናምን ስልክ ያወራልና ሰው ሳይ ምናምን የሆነ አላ የመደንገጥ አይነት ስሜት አይበታለሁ በፊት እኔ በቃ ለነሱ ሰፈርም አንድ ላይ ስለሆንን በቃ ሄዳለሁ አብረን ቡና ምናምን እንጠጣለን። በቃ ውሎዬ ስራ ምናምን ከሌለ እነሱ ጋር ነኝና የሆነ ቀን ይመስለኛል ይጠራጠራል ልጁ መሆኑ ልጅቱ ማለት ነው እና እኔ እንጃ እኔን እንኳን እኮ አትመስልም እኔ እቺ ልጅ የኔ አትመስለኝም አይነት ነገር ሲል ሰማሁት። ከዛ እሱን በስልክ ሲል ሰማሁትና በቃ በጣም ረፍት ነሳኝ። እንዴት ምክንያቱም የፈለገ ነገር ቢሆን እኔ ጓደኛዬ ከሱ ውጪ ወንድም አታውቅም። ሲያገኛትም እንዴት እንደነበረች በደንብ ያውቃል። ዛሬ ምንም ይደበቅ ነገር አይደለምና ለጓደኛዬ ያው ዲቴል አልነገርኳትም። ግን እንደዚህ ብዬ ያለውን ነገር ጠየቅኳት። ማለት እንዴት ነው እንደዚህ ናምስላት እኔ እንዴት እንደሆነ አላውቅም እቺ ልጅ እኔን አትመስልም አይነት ነገር ይለኛል አለችኝ እሷ ማለት ነው። ከዛን ግን በቀልድ አድርጎ ይሁን ያው እንደዚህ አውጥታ መናገር አልፈለገችም። የባለ ትዳር ሚስጥር ነውና ከባድ ነው። ባለ ትዳር ላይ ደግሞ አባት ልጁን ካላመነ በጣም የሚከብድ ነገር ነው። በጣም የሚያስጠላም የሚከብድ ነገር ነውና እና ይሄ ነገር በጣም ነበር የሚረብሸኝ ማለት ነውና እኔ ከዛ በኋላ እኔ ትንሽ ለሱ ያለኝ ነገርም ወረድ ብሏል። ምክንያቱም እንዴ በዚህ ልክ እንትን ይላል ብዬ በጣም ነበር የተናደድኩትና አንዳንዴ ያው አምሽቶ ይመጣል ምናምን በቃ በስራ ምክንያት ምናምን አልፎ አልፎም ሊያደር ይችላል እና
ሁለተኛው ነገር ደግሞ በጣም እንድጠራጠር ያደረገኝ እሱ ወደ ክፍለ ሀገር ይሄዳል ለስራ ማለት ነው። እና የሚገርምክ ይሄንን ነገር ያስተዋልኩት አሁን ነው። እና ወደ ክፍለ ሀገር ለስራ ሄደና 3 ቀን ቆየ። 3 ቀን ቆይቶ መጥቶ በአራተኛው ቀን ምናምን ነው ጓደኛዬ እንደዚህ አይነት ጸባይ ያመጣችሁ ለምን የሚለው ነገር ነው አሁን በጣም በቃ እረፍት የነሳኝ ማለት ነው። ከዛም በቃ ልጅየዋም እናትየዋም እንደዚህ ሆኑ። በቃ ጓደኛዬ ስራ ምናምን በቃ ሳምንት አልሰራችም። ሰራተኛ ምናምን መቅጠር ጀመረች። ሰራተኛ ምናምንም እንደምትፈልገው ቃል ሸጥ ሲላት ሱቁ ተዘጋ፣ የሷ ማለት ነው። እቃ ምናምን የምትሸጥበት ምናምን ሱቁ ተዘጋ፣ እቤት ቀረች። ህፃኗን በጣም መታመም ጀመረች። እና ይሄ ነገር ነው በጣም በቃ አይምሮዬን እረፍት እያሳጣ ያለው። ኦኬ። ስለዚህ የመጀመሪያ ጥርጣሬሽ እሱ ሄዶ ከተመለሰ በኋላ ለምን እንደዚህ ሊል ይችላል? ለምን? አዎ። ሲቀጥል ደግሞ ልጄ እኔን እንኳን አትመስልም። አዎ። እና እኔን እንኳን አትመስልም እና ጓደኞቼን እንኳን አምጥቼ ማስተዋወቅ ሼም ያዘኝ አይነት ነገር ሲል ሰማሁት። ማለት በቃ እኔን አትመስልም ብሎ እንዴት አይምሮን እንዳሳመነው አላውቅም። በጣም ከባድ ነው እንዳልሽው። ምክንያቱም እንዲህ አይነት ነገሮች ሲፈጠሩ በህይወታችን በጣም ከባድ ነገሮች ይመጣሉና እንዳልሽው ከባድ ነው በጣም። ምክንያቱም አንድ ይሄ ነገር እውነት ይሁን ውሸት ያው የምናውቀው ነገር የለም። እንዳልሽው አንቺ በተጨባጭ የነገርሽ ነገሮች በሙሉ እንደ ማስረጃ እንይዛቸዋለን። ግን በደንብ ደግሞ ዲቴል የራሳችን የሆነ ደግሞ ነገሮች ማድረግ ስላለብን ነው በዚህ ደረጃ እንትን እንልሽና እስኪ ማለት ስለሱ አንዳንድ ባህሪዎችን ብትነግሪኝ። ኦኬ። ያው ማለት በፊት ላይ ከሷ ጋር በትዳር በነበሩበት ሰዓት ለሷ አሪፍ ነበረ። እንዳልኩ ከሆነ ጊዜ በኋላ ነው እኔም እነሱ ጋር በሚሄድ ሰዓት አንዳንድ ደስ የማይሉ ነገሮችን አስተውላለሁ። ማለት ረጅም ሰዓት ስልክ ያወራል ወይ የሆነ ሰው ሲመጣ ራቅ ብሎ ነው የሚገርምክ። በቃ የሆነ እኛ ቤት ካለን እሱ ደጅ ነው የሚያወራው። እኛ ወይ ግቢ ውስጥ ምናምን ቡና እያፈላን ከሆነ ወይ ቤት ነውና ረጅም ሰዓት ስልክ ያወራል። ማለት ጤነኛ የሆነ ስልክ አይመስለኝም። የስራ ቢሆን ጀስት በፍሪደም ከኛው ጋር ሆኖ ያወራልና ሁለተኛ ደግሞ ያልኩህም የልጅቷም አለ። ልጅቷ ላይም ደስ እንደ ልጅ አይደለም፣ ይዟት አይወጣም። ኢቭን እንኳን አባቢ ብላ አጠገቡ ስትሄድ እንኳን ለማጫወትም ፍቃደኛ አይደለም። ማለት ይሄ ነገር በጣም ነው የሚደብረኝ። ሲቀጥል ደግሞ አሁን ላይ በጣም ልቤን የሰበረው አንድ ነገር እንደነገርኩ ጓደኛዬ ከሞተች አሁን 6 ወሯ ነው። 6 ወር ሆናትና እሱን ከሌላ ሴት ጋር አየዋለሁ በተደጋጋሚ እና ይሄ ነገር በጣም ነው የረበሸኝ። ማለት ቢያንስ እንኳን የፈለገ ነገር ቢሆን አብሯት ብዙ ነገር አሳልፈዋል። አብሯት ብዙ ዋጋ ከፍላለች። እሷ ከሱ ጋር ስትሆንም ብዙ ዋጋ ከፍላ ነውና ቢያንስ እንኳን የተቀበረችበት እንኳን መሬቱ እንኳን እንትን ሳይል እንዴት ከሌላ ሴት አመት እንኳን ሙት አመቷ እንኳን ሳይደርስ ከሌላ ሴት ጋር ዋሉ በተደጋጋሚ ማለት ነው። አንዳንድ ጓደኞቼም ብዙ ነገር ብለውኛል ስለሱ ማለት ነው። ሆቴል ምናምን ይዟት ሲገቡ አብሮ አድረው ጠዋት ሲወጡ ወሬ አይደበቅም። መጥፎ ደግሞ ሲሆን ጭራሽ አይደበቅም። መጥፎ ወሬ ለመሰማትም ቅርብ ነውና አንዳንድ ጓደኞቼ በቃ ጓደኛሽ እውነት ኪሳራ ውስጥ ነበረች ነው የሚሉኝ። በቃ ምክንያቱም ይሄን ያህል 6 ወር ማለት እኮ ትላንትና ማለት እኮ ነው፣ ግማሽ አመት እኮ ነው። እና እንዴት ብዬ በቃ እኔ እንጃ በቃ አላቅም። በቃ ወደ አንተም መጥቼ ይሄንን ነገር ማጣራት አለብኝ። በቃ የጓደኛዬ ደም እንደዚሁ ፈሶ መቅረት የለበትም ብዬ ወደ አንተም የመጣሁበትም ዋነኛው ምክንያት ይሄ ነው። እውነት ነው። ያው እንግዲህ ከባድ ነው እረዳለሁ። ያለሽበትን ሁኔታ እያየሁ ነው። እስኪ ያለውን ነገር በደንብ ከስራ ባልደረቦቼ ጋር በመመካከር ውስጥ ሄደን ማድረግ ያለብንን ነገሮች በሙሉ ከማድረግ ወደ ኋላ አንልም። ቤቱን ታሳይናለሽ። ማድረግ ያለብንን ነገሮች በሙሉ ማድረግ አለብን ብዬ አምናለሁኝ። አስፈላጊ ከሆነ ደግሞ ካሜራ ማስቀመጥ ካለብንም ደግሞ በሱም እንድትተባበሪንና ያሉትን ነገሮች በደንብ ግልጽ ለማድረግ ያክል የምንሄድበትን ርቀት እናያለን ማለት ነው። ለሰጠሽን መረጃ በጣም አመሰግናለሁ። ምንም ችግር የለውም። ያው ይሄ ነገር እንግዲህ
የሆነ ዳር ደርሶ የጓደኛዬም ነፍስ እንደምትረጋጋ እኔም ደግሞ ከምንም ነገር በላይ በቃ ውስጤ በጣም እንትን ብሏል። እንቅልፍ መተኛት አልቻልኩም። ይሄ ነገር በቃ አይምሮዬ እንዴ ነው አይምሮ የሆነ ነገር መጠየቅ ከጀመረ አያቆምምና ይሄ ነገር የሆነ ነገር ላይ ደርሶ እንደማይ ተስፋ አደርጋለሁ። አንተንም በጣም ነው ማመሰግነው። እኛም በጣም እናመሰግናለን። ያው ከፈጣሪ ጋር የተቻለንን ነገር አድርገን መፍትሄ የምንሰጥበትን መንገድ እንፈጥራለን ማለት እንግዲህ ውድ ቤተሰቦቼ የነበረው እንግዲህ እህታችን የሰጠችን መረጃ ይሄ ነው። እንግዲህ መረጃውን ይዘን ደግሞ ከስራ ባልደረቦቼ ጋር በመሆን ማድረግ ያለብንን ነገር ከማድረግ ወደ ኋላ አንልም። አብሮነታችሁ የለ። መልካም ጊዜ። ቁጭ እንዳትንቀሳቀሽ እዚህ ነይ። ለምንድን ነው ስላልኩሽ ያሰራሽው? ለምን ያሰራሽው? እቺ እንደው ለማንኛውም እንግዳ ሲመጣ በኋላ ድምፅሽ እንዳልሰሙ ሰማሽ አይደል? የምትበየውን ነገር ማድረግ እዚህም እዛም አትሄድም። አርፈሽ ከልጅ ሳጋትሽ እቺ ነው ማመጣ ወይ ጉድ! ለምንድን ነው እንደዚህ የምታቀብጣት? ቆይ ምን ላድርጋት? ወጣ ከኩዮቿ ጋር ትጮትም እንዴ? ጎረቤት የሚለውን እየሰማሽ ምንድን ነው የሚለው? ምን ማይለው ነገር አለ? አሁን በዚህ ህፃን ልጅ የተነሳ ደግሞ ንቀት ነው እንዴ ሲናገሯት የማትናገረው? አሬ ዝም ልጉም ብላለች። ልጉም በቃ ምንም አንተ እያቀበጥካት በጣም ታቀብጣታለህ። ቤት ውስጥ የምትሰራለች በዚህ ሰዓት። አሬ ምን አውቄው ነው? ወጣ ትጮትም እንዴ? በቀረችልኝ እንደው እንደ እናቷ ሰውት ሞት ነው የሚሻለው። እሱማ የተቀደሰ ሀሳብ ነበር። ግን አንድ ፍሬ ልጅ ምን አሁን እናቷ ሞተች፣ አሁን እቺ ሞተች ቢባል ማንስ? ቆይ ለምንድን ነው አንተ ስነ ስርዓት ማታስይዛት? ወይ ስነ ስርዓት ሁሌ ነው መቀጥቀጣት እኮ ሁሌ። እና በመቀጥቀጥ አይደለም ማይገምሰለኝ አንቺ አልወጣሽም እንዴ? እዚህ ምን ትሰሪያለሽ? ሂጂ ውጪ ብዬሻለሁ። ቶሎ በይ። ካንተ ጋር ሆነ አልፈልግም። እኛም እኮ ከእኛ ጋር እንድትሆኛ አንፈልግም። ውጪ ቀጥይ። እሺ ሂጂ ነው ማይገምሰለኝ እናቴ ትራችን ሁለተኛ። እሺ ወይ ጉድ! በቃ ቻው። ያው እናትሽ ጋር ይፈልግሻል። ሂጂ። ኧረ እዛ እናቷ ጋር ትሂድ። ምን አይነት ታስጠላ! ታሳብደኝ ነው እንዴ? አንተ ለምንድን ነው የዚች ልጅ በጊዜ መላማት ብለው ንገረኝ እስኪ። ጓደኛዋም እንደምታያት ናት። በእናትዬው የመጣ እራሱ ጠምዳኛለች። አሁን ልጅ ተለም ነገር ሆነሽ ብትባል ምንድን ነው የምትለው? ጓደኛዋ ደግሞ ምን አውቄ ግራን ይገባኝ። ምን የምጠረጥረው ነገር አለ? ምን አደረግና ነው ምንድን የምጠረጥረው? እኔም እሱ እኮ ነው አልገባኝ። እቺ ልጅ በጊዜ መላ ብትላት ይሻላል። በኋላ እኔ ተናገራለሁ። እውነትሽን ነው። ምን መፍትሄ መፈለግ አለብን። እሷም እኮ በነገራችን ላይ እማዬ ጋር መሄድ እፈልጋለሁ ብላለች። ስለዚህ መላ ጥሩ ነው ብዬ አስባለሁ። አይመስልህም? ከዛ በቃ ሰላማዊ ኑሯችን መኖር በጣም ነው እሱ ነገር ይናፈቀኛል። የሚራስ ግን አሁን የተስልሽ ነገር እንደ እናትዬው ሳያስጠረጥረን በሆነ ነገር ነው ማለት ያለብን። እሱ ልክ ነህ። ምን ብናደርግ ይሻላል? እስቲ ሴቶች መለኛ ናቸው። እስቲ ምን ሀሳብ አምጪ። ለምን በሌሊት አታባርሯት? እየተበላት ይላለች። አውሬ በልቷት ነው ሌላም ጦስ የምታመጣብኝ። ከዛ ስትወጣ ላየኋትም በህልም አንዳንዴ የመውጣት አመል ስላለባት ተብሎ ይላክካል። በቃ አይመስልህም? ትንሽ እኮ ወረድ ብታረጋት በቃ እሱም ራቱን ያገኛል ማለት ነው። አይመስልህም? ጥሩ ሀሳብ። ራሴን በጣም ነው ያመመኝ። በዛ ላይ ደግሞ የእሷ ጩኸት ተጨምሮበት እኔ አሁን ናፍቀሽኝ ነው። እሺ እቺ ወታለች
እንግዲህ ውድ ቤተሰቦቻችን ያለውን ነገር አይተናል። ድብቅ ካሜራውን ማስቀምጠን የተለያዩ ኢንፎርሜሽኖችን ይዘናል። እንግዲህ ማድረግ ያለብንን ነገሮች ማድረግ አለብን። ከስራ ባልደረቦቻችን ጋር በመሆን የራሳችን የሆነ መንገድ አለን። ገብተን ደግሞ እውነታውን የምናረጋግጥ ይሆናል። ያው ከድብቅ ካሜራው ያየናቸው መረጃዎች ትንሽ ለልጁ ያለው አመለካከት እና አንዲት ሴት ደግሞ አብራ ነበረች እና ያቺ ልጅ ማነች ምንድነች የሚለውን ውስጥ ገብተን የምናጣራ ይሆናል። እንግዲህ ሰፈር አካባቢ ነው ያለ ነው። ወደ እሱ እየገባን እንገኛለን። ሄደን ደግሞ የሚፈጠረውን ነገር የምናየው ይሆናል። ተከተሉ ካሜራማን። ሰላም እንዴት ነህ? ሰላም ከጥንዶች ፕሮግራም ነው የመጣ ነው እና በደንብ ማውራት ፈልገን። አዎ ልክ ነህ። ካሜራውን የያዝንበት ምክንያት ያው እንዳልኩ ከጥንዶች ፕሮግራም ነው የመጣ ነው እና ብዙ አይነት ሽልማት አለ የተለያዩ ይገባኛል። ግን ያው ተጠቃሚውም እኛም ስለምንሆን ለዛ ነው እንደ ትብብር ነው። ይገባኛል። እንዲሁም አሪፍ ይሆናል። ያው የጥንዶችን ፕሮግራም ስለሆነ ጊዜም እያሳለፋችሁ ይቅርታ ጊዜያችሁን ከረበ። እሺ ያው ግን ያለው ነገር እናንተ ብቻ አይደላችሁም። እንደ ወጣት እኛም ተጠቃሚ ስለሆነ ውስጥ ገብተን አንዳንድ ጥያቄ 5 ደቂቃ ስራ ነው። ምንም አይነት እንትን አለ ችግር የለውም። እኔ 5 ደቂቃ ብቻ ነው። ሽልማቶችም አሉት ለዛ ነው። ጥሩ እሺ እሺ። እንግዲህ ፍቃደኛ ሆናችሁ ስላስገባችሁኝ በጣም አመሰግናለሁ። እንዳልኳችሁ ከጥንዶች ፕሮግራም ነው የመጣ ነው። እኔ ወንደሰን እባላለሁ። ያው ጥቅማ ጥቅሞች አሉት። እኛ 50% እናገኛለን ከሚደረገው ሽልማት ደግሞ እናንተም ደግሞ 50% ታገኛላችሁ እና የጋራ ነው ጥቅሙ ብዬ ስላሰብኩኝ ተጠቃሚም ያው እንደ ወጣትም ነው እንደዛ ያልኳችሁ እና ፍቃደኛ ሆናችሁ ስላስገባችሁኝ በጣም አመሰግናለሁ። እሺ ምንም አይደለም። ያው የማናውቀውን ሰው ማስገባት ትንሽ ከብዶ ነበር። ልክ ነሽ፣ እውነት ነው። አሁን ያለበትም ሁኔታ ከባድ ነው። እንዳልኳችሁ እኔ ወንደሰን እባላለሁ። እስኪ ራሳችሁን በማስተዋወቅ እንጀምርና ወደ ፕሮግራሙ እንገባለን። እሺ ስሜ ሜላት ይባላል። ባለቤቴ ደግሞ አቤል ይባላል። ያው አሁን ላይ አብረን ነው የምንኖረው። በፍቅር 3 ዓመት አካባቢ ቆይተናል። የተገናኘ ነው ካፌ ላይ ነው እና እኔ እዛ ቤት ላይ ተጠቃሚ ነበርኩኝ፣ እሱም እንደዛው እና እንተያያለን ምናምን። ያው የሆነ ሰዓት ላይ ግን ተዋወቅንና በጓደኝነት ለተወሰነ ወራት ከቆየን በኋላ ያው ጓደኝነታችንም ሳይዘልቅ ወደ ፍቅር ተቀየረ ማለት ነው። በጣም ደስ ይላል። እንዳልሽው በጣም ሂደቶቹ ቶሎ ነው እንትን ያሉትና ከማን ነው ጥያቄው የመጣ? ማን ነው የመጀመሪያ ጥያቄውን ያቀረበው? እስኪ ከአንተ አንድ በትንሽ ማለት ነው። ወንድም አይደለም ከኔ ነው። አዎ ብዙ ጊዜ ከወንድ ነው ኤክስፔክት የሚደረገውና ያው ገብቷል። እዚህ ጋር እያበሰርክ ሌላ እንዳይጠለፍ እንዳይጠለፍ ቶሎ ብለህ ማሳወቅ አለብህ። ያው እሷም ትጠብቃለች። እሷ ጋር ያ ስሜት ካለ እሷም ስለምትጠብቀው ወደ ምንም ጊዜ አልፈጀም። በቃ ትንሽ ጊዜ ተያየን። በቃ ጥሩ ነው ሁለታችን የምንመለካከተው ጥሩ አይነት አመለካከት ነው ያለን እኛ ጋር በጣም በቃ በቃ እቺ ልጅ ለምንድን ነው አጋሪ ማላረጋት ብዬ ነው ወራስ እሷም አላሳፈረችኝም። ያው ትንሽ ተግደራደረ። ያው እሱማ የሴትነት ባህሪ ነው። እሱማ የሴትነት ወጉ አውጥቼ ባንዴ ቤት ይሆናል። የሴትነት ወጉ ማለት እንደዛም መሆኑ ፍሬ አፍርቶ ያው አንድ ላይ ሆናችኋልና በጣም ከባዱ አሁን በትዳር ውስጥ ናችሁ መሰለኝ። ምንድን ነው ከባዱ ነገር ትዳር ውስጥ ስትገቡ? ቻሌንጅ ያለው ይላል ሰው ትዳርን ይፈራልና ምንድን ነው ከባዱ ነገር ከትዳር ውስጥ? እውነት ለመናገር ትዳር እንደሚባለው በጣም የሚያስፈራ ነገር አይደለም። ያው አንዳንድ ሰዎች እንደገጠመክ ነው፣ እንደ ሰው እንደ ባህሪክ ነው። እኛ ጋር የሚከብድ ነገር አለው ብዬ አላስብም። ምክንያቱም ሁለታችንም ተመሳሳይ ባህሪ ነው ያለን። ሲቀጥልም ደግሞ በመነጋገር የምናምን ሰዎች ነን።
ስለዚህ ያን ያህል የከበደን ነገር የለም። ያው እንግዲህ አንተንም ማስፈራርተው ከሆነ ትዳር የሚከብድ ነገር አይደለም። ያው መነጋገር አፕዴት መደራረግ ይጠይቃል። ግን በቃ እኛ ጋር እግዚአብሔር ይመስገን ያን ያህል ቻሌንጅ የሚባል ነገር የለም። ያው እንዳልሽው ትዳር ብዙ ጊዜ እኔንም ማስፈራርተውኛል። ለዛ ነው እስቲ ከወንድ አንደበት ደግሞ ስማው አንተስ ምን ትላለህ? ያው እሷም እንዳልሽ እኔም ከእሷ የተለየ ነገር የለኝም። ግን ያው ገብታችሁበት ብትይው ጥሩ ነው ብዬ ነው። ግን ዝም ብሎ መግባት ሳይሆን ተጠናንተህ ተያይተህ የሚሆነው ነገር እኮ ገና ታውቀዋለህ እኮ የሚያጠግብ እንጀራ ከምጣዱ እንደሚባለው ታያታለህ። ልጅቷ በቃ ለእኔ እንደ እናቴ ናት። በቃ የት ገባ የት ወጣ ምን ይባል ነገር ሳይሆን በቃ እኔም በደንብ ነው ትሪት የምታደርገኝ። ከስራም ስመጣ በቃ እኔም በቻልኩት አቅም እሷን ለማገዝ እሞክራለሁ። በቃ በጣም ደስተኞች ነን። በጣም ትዳር ላይ ዋናው መተሳሰቡ ነው። ማለት ገብተህ አልተመቸኝም ብለህ የምትሄድበት ነገር አይደለም። ዛሬ እዚህ ስላደርኩ ነገ እናቴ ጋር ሄዳለሁ የሚባል ነገር የለም። ሁሌም አብረህ ነው ያለው። ስለዚህ አብረህ እስካለህ ድረስ መተጋገዝ፣ መነጋገር እነዛ ካሉ በጣም ቀላል ነው። ደስተኛ ሆነህ ነው የምትኖረው። ግልፀኝነት ነው። አሁን ብዙ ጊዜ ትዳር ውስጥ ግልጽ መሆን ነው ብዬ አምናለሁ። ምክንያቱም ግልጽ ከሆንክ ውሸት አይኖርም። ማድረግ ያለብህን ነገሮች በሙሉ ታደርጋለህ። ስሜትን በነፃነት ትገልጻለህ። አሪፍ የሆነ ምልከታ ነው። እናንተ በትዳር ውስጥ ስትሆኑ ሰው የየራሱ የሆነ መንገድ አለው። ትዳር ውስጥ ግጭት አይኖርም ማለት አይደለም እና እንዴት ነው የምትፈቱት? በምን መንገድስ ነው የምታስኬዱት? ያው እንደነገርነው እኛ ጋር መደባበቅ ምናምን ነገር የለም። ፊት ለፊት ነው ነገርም ሆነ ነገር ተከሰተ አይደል? በዛ ነገር ላይ ከቆየ ገብቷል ውስጥ ጭንቅላት ውስጥ ሌላ ነገር እያሰብክ ሌላ ከዚህ እንዲህ ይሄን አድርጋብኝማ ሌላ ብዙ እንትን ውስጥ ትገባለህ። ስለዚህ ያለውን ነገር ወዲያውኑ የሆነ ነገር ሰው ነህና እንኳን ሰው እግር ለእግር ትጋጫለህ። ስለዚህ እሷንም ጠጋ ብለህ ምንድን ነው የተፈጠረው? ያው እሷም ሴትም ማለች በትንሽ ነገር ታኩርፍ ትችላለች። የዛኔ ጠጋ ብለህ ምንድን ነው ምን ጎደለ ምናምን እሷም አይታኝ እኔ እንደዚህ ነው አብረን እንትን ያለው። ግን ያው እንደዛ ስለ ደግሞ በጣም ብዙ ፈተኖች አሉ። ከሰው የምትሰማቸው ነገሮች አሉ። ሰው ለሰው ራሱ በቃ መጥቶ የሆነ ነገር ይሏታል። እኔ ጋር መጥቶ ስለሷ ሊሆን በቃ አብረን እንድንሆን በጣም የማይፈልጉ ሰዎች አሉና በጣም በቃ ያው ሶስተኛ ሰው የሚባለው ነገር አለ አይደለ? እሱ በጣም አስቸጋሪ ነው። የወንድ ጓደኞች፣ የሴት ጓደኞች ያው መቆጠብ አለብህ ብዬ ነው የማስበው። ምክንያቱም ካገባህ በኋላ ያን ያህል ፈርዘር ጓደኛ ያስፈልጋል ብዬ አላስብም። ምክንያቱም ሰው ሁሉ ጥሩ ይመኝልሃል ማለት አይደለም። የተለያየ ሁሉም የተለያየ አይነት ምልከታ ሲኖር አንተም ደግሞ እሱን መጠራጠር ትጀምራለህ፣ እሱም ደግሞ እኔ መጠራጠር ይጀምራል። ስለዚህ ያን ያህል ጓደኛ ማብዛት አያስፈልግም። ያው ትዳር የሚያስፈልገበት ምክንያት እንደ ጓደኛም እንደ እህትም እንደ ወንድምም አብረህ እንድትኖር እስከሆነ ድረስ ጓደኛ ጋር ያለህን ነገር በልክ ማድረግ አለብህ ብዬ አስባለሁ። ስለዚህ ሶስተኛ ወገን አስፈላጊ በጭራሽ። ያው አንዳንዴ ደግሞ ሶስተኛ ወገን የሚያስፈልግባቸው ጉዳዮች ሊፈጠሩ ይችላሉ። እኔ ብዬ አላስብም። ምክንያቱም ሶስተኛ ሰው መጥቶ ኑሮህን አይኖርልህም አይደለም። ስለዚህ ያንን ነገር ይዞ እያሳሰበ ሌላ አስተሳሰብ እንዲኖርህ ነው የሚያደርገው። ስለዚህ ያ ከሚሆን ራስ ችግርህን ተነጋግረህ ያው ቢቸግርህም ቢደላህም ቤትህን ላይ ሸፍንፍን ስታደርገው ጥሩ ነው ብዬ አስባለሁ። ምክንያቱም ብዙ ነገር አለ። ስለዚህ ያ ነገር ትንሽ አልስማማበት እንደየሰው ይለያል። ግን አንዳንዴ ባላየነው መንገድ ደግሞ የሚያዩልን ሰዎች አሉ። ለምሳሌ ነው ምንም ነገሮችን ሳደርግ ለእኔ የማይታየኝ ነገር ውጭ ላለ ሰው ደግሞ በደንብ ሊሆን እኮ ይችላል። ግን ከጥቃሙ ጉዳቱ ያመዝናል። ያው እንደየሰው አመለካከት ነው እንግዲህ። እናንተ ጋር እንትን አልልም። ምክንያቱም ሰው የየራሱ የሆነ መንገዶች አሉት ሁሉም እና አሁን በትዳር ውስጥ ናችሁ። ያው የሰው ልጅ ትልቁ ስኬት የሰው ልጅ ትልቁ ሁኔታ ምንድነው? ተጋብተህ ወልዶ መሳም። እኔ በዛ ምናለሁኝ እና እንዴት ነው ልጅ አልታሰበም? ምን ታስቧል የሚል ነገር ካለ አዲስ? ያው እንግዲህ ልጅ አለን። ቆይ ካልሽ ማማዬ ነይ ልጅ ነይ እስቲ ውስጥ ነበረች። ነይ እንዴት ነሽ? አልወድሽም አልመጣም። ምን ነይ በቃ ነይ ጋሽ። ምን ነው የምታይ?
ወይ ጉድ! ተጫዋች ይዛ በኩል ስላልኳት እኮ ነው። ያው ልጅነት ስትከለክያት እንደዛ ትላለች። እኔ እወድሻለሁ። እሺ እኛ እንወድሻለን። እሺ በቃሽ። እና ያው ትልቁ እንዳላችሁት ትልቅ በረከት ነው። ልጅ ትልቅ በረከት ነው። ምክንያቱም ቅድምም ብያችኋለሁ፣ ይሄ ሁሉ ነገር የሚሆነው የምንኖርለት ሰው ሲኖር ነው እና በጣም ደስ ይላል። እስኪ ማለት ልጆቻችን የምናሳድግበት መንገድ የራሳችን የተለያየ ነው እና ልጆች እንዴት ነው ማደግ ያለባቸው? ያው እኔ ምናምን አለው መሰለህ ልጆች ወጥተው ከኩያቸው ጋር ተጫውተው ማደግ አላባቸው ብዬ ነው የማስበው። እና አሁን ልጅ ቤት ይቀመጥ ምናምን ያው ጊዜው አውቃለሁ ትንሽ ደስ የማይል ነገር አለ፣ ግን ቢሆንም ልጆች ከኩያቸው ጋር ተጫውተው ማደግ አለባቸው ብዬ ነው የማስበው። አሁን ማማ ወጥታ መጫወት ስለለመደች እዚህ ስላስቀመጥኳት አልወድሽም ያለችው ማለት ነው። ማሚ አትወጃትም? አትወጃትም? አዎ አለች። አዎ ልጅ ሲከለከል ለጸሎን ሻውሪ እንጂ ምን ነው ታይ ትወጂኛለሽ አይደል? አትወጂኝም? ለምን? በቃ አይ እንዳልሽው ልጆች ጨዋታ ምናምን እንትን ስለሚሉ ሲከለከሉ ብዙ ጊዜ የሚሉት ነገር ነው እና ትንሽ አስቸጋሪ ባህሪ ያላቸው ነው። እስኪ ያው ትዳር ልጅ አለ፣ ቤተሰብስ መጀመሪያ ላይ ያው ወደዚህ ነገር ስትገቡ ቤተሰቦች አሉ። ቶሎ ፈቃደኛ ሆነዋል? እንደማያቸው ወጣቶች ናቸው። ያው እንግዲህ ቤተሰብን የማስተዳደር ነበር፣ እሱም እንደዛው። ስለዚህ ያንን ነገር ደግሞ የራሳችን ህይወት ከተጀመረ ይቆማል ማለት ነው። ስለዚህ ቤተሰቦቻችን ፈቃደኛ አልነበሩ። ስለዚህ እኛ ደግሞ የራሳችን ህይወት ነው፣ መስመር አልሳትንም። ትዳር በረከት ነው፣ ደስ የሚል ነገር ነው፣ ጸጋ ነው። ስለዚህ ነገር ናቸው ፈቃደኛ ስላልሆኑ እኛም የራሳችንን ህይወት ቀጠልን ማለት ነው። ስለዚህ በሁለታችሁም ሳይድ ነው ወይስ አንተ ጋርም እንደዚህ አይነት ተመሳሳይ ስሜት ነው ያለው? አንድ አይነት ነው። በቃ እንደ አጋጣሚ ሁለታችን ቤተሰቦች ያው እሷም ቤተሰብ አስተዳዳሪ ናት፣ እኔ ጋርም እንደዛው ነው። ስለዚህ ያለውን ነገር አስረዳናቸው። ከአንድ ሁለት ብዙ ጊዜ አውርተናቸዋል። ግን ያው እኛስ ይሆናል ላይ እነሱ ጋር የምናጎልባቸው ነው የመሰላቸው በጊዜው። ግን ያው እግዚአብሔር ይመስገን አሁንም አብረን ነን። በጣም ደስ ይላል። እንዳልኳቸው አንዳንዴ የራሳችን ህይወት ራሳችን ነው የምንኖረው። ብዙ ጊዜ ከቤተሰብ ትዳር ይበልጣል የሚሉ ሰዎች አሉ። አንዳንዶች ደግሞ ቤተሰብ ይበልጣል ይላሉና እናንተ ደግሞ ትዳር ይበልጣል ብላችሁ ነው ማለት ቢሆንና ቢስማሙ ደስ ይለን ነበር። እኛም ከነሱ ጋር መለያየት ፈልገን አይደለም። ነገር ግን እንዳየህን ልጆችም አይደለንም። ስለዚህ ትዳር የምንይዝበት እድሜም ደርሷል። ስለዚህ መከልከላቸው አግባብ ነው ብለን አላሰብንም። በቃ ስለዚህ ራሳችንን ምርጫ መረጥም ማለት ነው። ሰው የየራሱን ምርጫ መምረጥ አለበት ብዬ አስባለሁ። እንዳልኳችሁ ሁሉንም ነገር ራስሽ ነው መወሰን ያለብሽ። ህይወትሽ የሚኖርልሽ ሰው የለም፣ ቅድምም ብለሽዋልና በጣም ከባድ ሁኔታዎች አሉ። እስኪ ልጅ ፊትም ወሬዎችን ስለሚኖር ማማዬ ግቢ እሺ፣ ተጫዎች እሺ፣ ገብተሽ በኋላ ቸኮሌት እገዛልሻለሁ እሺ። እና ያው በጣም ጥሩ ነው። ያው ማማም አልወድሽም ምናምን አለችና ትንሽ ግራ ተጋባሁኝ። በጣም ልጅ እንዳልኩሽ ሲከለከል ደስ አይላቸውም። ሁሉም ጋር ያለ ባህሪ ነው። እኛም በልጅነታችን አትጫወቱ ምናምን ስንባል ስንከለከል ያ ነገር ነው እንጂ ሌላ ምንም የተለየ ነገር የለም። ያው ልጅ አይደሉ። እናትም አባትም ብትሆኛ አንዳንዴ ከማኩረፍ ወደኋላ አይሉም። ያው ሰዓትም የለንም ብላችሁኝ ስለነበር አንድ የመጨረሻ ጥያቄ ብቻ ነው የቀረችኝ። ስለ ወይዘሮ ትዝታ ምን ማናት? ወይዘሮ ትዝታ የምትባል ሴት አታውቁም? ማናት ወይዘሮ ትዝታ? እዚህ ቤት የምትኖር የነበረች ልጅ ነች። ምናልባት የምታውቂያት ከሆነ ነው። አንተም ቢሆን የምታውቃት። እኛ እኮ ባለትዳሮች ነው ወንድሜ። ማናት ወይዘሮ ትዝታ? እዚህ ቤት ምን ልታደርግ ነው የምትኖር የነበሩት? ይኸውልህ ልጅ አታውቃትም?
እንጂ ማታውቂያት? አላውቃትም። ምናልባት ቤት ተሳስተክ ሊሆን ይችላል። ጥሩ፣ ሌላ መረጃ ላሳያችሁ። ልጄ ናት ያልሻትን ልጅ ምንድነው ስታደርገው የነበረው? ምን አደረገኝ? ምንድነው እያመናጨቃችሁ ታስወጣት የነበረው ልጅቱን? ምንም እንዳላደረገ ሰው ቅድም ነግሬሃለሁ። ልጅ እንደ ልጅ ተጫውቶ ማደግ አለበት ብዬ አስባለሁ። ስለዚህ በቃ ሁሉ ጊዜ እንድትጫወት ሪከመንድ አደርጋታለሁ። ሌላ ነገር ደግሞ ስለ ልጃችን እኛን እኮ የምናሳድጋት አይደል እንዴ? ሲጀመር አንተኛን ከኛ ምንድነው የምፈልገው? የት ነው የምታውቀው? ጥሩ፣ ከምንም አይነት የጥንድ ፕሮግራም አልመጣሁም። መርማሪ ጋዜጠኛ ወንደሰን እባላለሁ። የምን መርማሪ ጋዜጠኛ ነው? ይኸውልህ፣ ሰማኛለህ? አርፈህ ቁጭ በል። የምን መርማሪ ጋዜጠኛ ነው? ሸላቢ ነኝ ብለኛል። ያስገባል። ይኸውልህ፣ መጀመሪያ የገባሁት በዛ መንገድ ነው። ይኸውልህ፣ ቁጭ በይና በስርዓት ማውራት ካለብሽ በስርዓት በገዛ ቤታችን እያስፈራራን ነው። ከዛ በላይ ላደርጋችሁ እችላለሁ። አሁን ውጣልን። እሺ፣ ይኸውልህ ማማዬ፣ ቆይ፣ ይኸውልህ፣ ትሰማኛለህ? ሂጂ እዛ ልጅቷን ልቀቃት። እናንተ ጋር ትሁን። ስርዓት ያዙ። ትሰሙኛላችሁ? ማን ጋር ነው ልጅቷን የምትወስዳት? ይኸውልሽ እያንዳንዱን ነገር አውቃለሁ። ምንድን ነው የምታውቀው? እናቷ ከሞተችበት ውሰዳት። ታዲያ ልጅቱ እየፈለገች ውስጥ የነበረው ውስጥ ንገሪኝ። በድብቅ ካሜራ እያንዳንዱን ነገር ሳዳምጥ ነበር። ምን? አንተ ምን አይነት ውሻ ሰው ነህ? ይኸውልሽ አሁን ውጣልን። እሺ፣ አሁን አልወጣም። አብረን ወጣ። ትሰማኛለህ? አልወጣም። ግንባርን ምንድነው ሽጉጡ? አስገባው። እሺ እኮ እሱን ነገር አስገባውና እናውራ፣ እንደራደር። በስርዓት የምትናገር ከሆነ በስርዓት ትናገራለህ እኮ። እነግርሃለሁ፣ ቁጭ አድርጎ እሱን ነገር። እሺ፣ ይኸውልህ እያንዳንዱን ነገር አውቃለሁ እያልኩ ነው። የህፃን ልጅ መጮቻ አይደለም እሱ ነገር። አስገባውና እናውራ። ነው እናንተ ሆን ብዬ ነው ያወጣሁት። ግንባርን ነው የምልህ እያልኩ ነው። ትሰማኛለህ? ሰው ቤት ገብቶ ግንባር ማለት ይቻላል እንዴ? ስርዓት ያዥ። በጥፊ እንዳላዞርሽ። ይኸውልህ ከየት ህግ ብትመጣ እኮ ቁጭ አድርግና አብረን ቁጭ ብለን እናውራ፣ እንደራደር። እናንተ እያንዳንዱን ነገር የምትነግረኝ ከሆነ ትነግረኛለህ። ምንድነው የምትፈልገው? ምንድነው ማወቅ የምትፈልገው? ምንድነው? አታውቂያትም? ትዝታን አሁንስ ታውቂያታለሽ? አታውቂያትም? እሺ ቁጭ በልና እናውራ። ታውቂያታለሽ? አታውቂያትም? አውቃታለሁ። እሱ ነገር ቁጭ አድርግና እናውራኛ አብረን። እዚህ እባክህ እሱን ነገር ቁጭ አድርገው። ልቀልድ አይደለም የመጣሁት። እሺ ክተተው። ስለዚህ በስርዓት የምታወራ ከሆነ በስርዓት ታወራለህ። አይ የምትል ከሆነ ደግሞ ሸላሚ ነኝ ብለህ ተጫወትክብኝ አይደል? ይኸውልህ ያንተን እዚህ እንቶ ፈንቶ ልሰማ አይደለም እዚህ ቁጭ ያልኩት። ስለዚህ በስርዓት የምትነግረኝ ከሆነ በስርዓት ትነግረኛለህ። አልናገርም የምትል ከሆነ ደግሞ በራሴ መንገድ እንድትናገር አደርጋለሁ። ምንድነው የምንነግርህ? ምንም ነገር አትነግረኝ። ምንድነው የምነግርህ? ካሜራማን ካሜራውን አጥፋልኝ። ስርዓት ያዝ እያልኩ በስርዓት የምታናግረኝ ከሆነ በስርዓት ታናግረኛለህ። ከዚህ በላይ ላደርግ እችላለሁ። ሰማኛለህ? ከዚህ በላይ ላደርግ እችላለሁ እያልኩ ነው። ይኸውልህ ቅዳት ይኸውልህ ጥረግ፣ በዚህ ደግሞ ጥረግ። ይኸውልህ ድጋሜ ካሜራውን ላስጠፋው፣ ድጋሜ ላስጠፋው ወይ? በቃ እናወራለን። ጥሩ ብታወራ ከሆነ በስርዓት ታወራለህ። እንደዚህ መሆን አይደል የፈለግከው? በአግባቡ ላወራ ስሞክር እንደ ጀብደኛ አጫወተ። ነግሬ ነበር። በስርዓት የምታወራኝ ከሆነ በስርዓት አውራኝ። እያንዳንዱን ነገር እንድትነግሬ ነው የምፈልገው። ምንድነው መስማት ፈልጎ ነገር? ይኸውልህ በስርዓት መጀመሪያ አናግረኝ። ትሰማኛለህ? በስርዓት አናግረኝ እኮ ተወኛ እንዴ! በስርዓት አናግረኝ። ይኸውልህ በስርዓት አናግረኝ። ትሰማኛለህ? ለምትጠይቀው ጥያቄ ብቻ በስርዓት መልስልኝ። እየሰማኝ ነው? አዎ እሺ እኮ አልኩ። ጥሩ
ስለ ወይዘሮ ትዝታ እያንዳንዱን ነገር እንድትነግረኝ ነው የምፈልግ። እያንዳንዱን ነገር ምንድን ነው የሆነችው? ሰምተህ ላርፋ ነው። ሌላ ምን ትሆናለች? ይኸውልህ ድጋሜ ይህን ጥያቄ መጠየቅ አልፈልግም። አይ የምትል ከሆነ ደግሞ ውጭ በጣም ብዙ ፖሊሶች አሉ። እድሜ ልክን መቀመቅ ውስጥ መግባት የማትፈልግ ከሆነ እውነታውን ንገረኝ። ሞታ ነው እኮ ምንድን ነው? ሻውን ከኔ መስማት የፈለግከው? ይኸውልህ ራሷን አጥፍታ እንደሞተች አውቃለሁ። ታዲያ ምንድን ነው ከዚህ በላይ የምትፈልገው ማስረጃ? ምንድን ነው የምትፈልገው? ለምን ዋሸህ? ምንድን ነው የዋሸው? ባለትዳር ነኝ ብለህ እኮ ነው ስታወራኝ ነበረ። ካፌን የተገናኛችሁ? ይኸውልህ ቀልዱን ተውና በስርዓት የምታወራኝ ከሆነ አውራኝ። አይ የምትል ከሆነ ድጋሜ እንዳስጠፋው እንዳታስገድደኝ። ይኸውልህ እያወራን ነው አይደል? በቃ እኮ ያለውን ነገር እየነገርኩህ። አንተ የምታውቀው ነገር አለ። ምንድን ነው የምታውቀው? የምታውቀውን ነገር ንገረኝና እኔም ልመን። ጥሩ ልጅህ በዚህ ደረጃ አትናገር አትጋገር አልወዳትም እያለችነቷን ሰምተሃል አይደል? ማሚ የምትለውን ቪዲዮ ደግሞ ሰምቻለሁ። እናቴ ጋር እናቷ ስለሆነች ነው እሷን አልወድሽም የምትላት። ታዲያ እንጀራ እናቷ እንዴት ትወዳታለች? ይኸውልህ ምንድን ነው የተፈጠረው? በስርዓት የምትነግረኝ ከሆነ በስርዓት ንገረኝ። በቃ ባልና ሚስቶች ባለትዳር ነበር፣ ባለትዳር ነን ከእሷ ጋር ከልጅቷ እናት ጋር። በቃ ምንም የተፈጠረ ነገር የለም። የሆነ ሰዓት ላይ በቃ ራሷን አጠፋች። ታዲያ ተጠያቂ ነኝ እሷ። ስለዚህ አሁንም ምንም የምታውቀው ነገር የለም። ምን ላውራ? ካሜራማን ካሜራውን አትፈልግ። ሰማኛለህ? ስትነገር የማትሰማ ከሆነ የራስህን የምትወስደው ይኸውልህ፣ ሰማኛለህ? በስርዓት የምትናገር ከሆነ በስርዓት እኮ እነግርሃለሁ አልኩህ እኮ። በቃ ተወኝ እንዴ። እንድተው ከፈለክ በስርዓት ተናገር እኮ እነግርሃለሁ። ቁጭ በል። እያወራሁ ለአንድ አሁንስ እንዴ። ስርዓት ያዝ። እናውራኛት። ያመኛል እኮ። ኧረ እባክህ የእሷ ህመም አይታወቅም? የእሷ ህመም አይሰማም? የልጅ ህመም አይሰማም? ስለአንተ ህመም ብቻ ነው የምታስበው? ገና እግርህን እሰብርልሃለሁ። ይኸውልህ እየጠበቅኩ ነው። ማወቅ ትፈልገው? ጥሩ። ባለቤትህ ለምን ሞተች? ያው ከሱ በፊት አንተም እንድትፈርደኝ ያለውን ነገር ልንገርህ። እሺ። ያው እኛ ስንጋባ በቃ የት ይደርሳሉ የተባለን ጥንዶች ነበርን ከመጀመሪያውም ጀምሮ ማለት ነው። እሺ። ያው ብዙ ነገሮችን አብረን አሳልፈናል። ግን ያው ትዳሩ ስንገባ ነው በቃ የማይሆን ነገር ውስጥ መግባት ይጀምራል። መጨቃጨቅ፣ የማይሆን ነገሮች። በተለይ ልጅቷ ከተወለደች ጀምሮ በቃ የእሷም ለእኔ የምታደርግልኝ እንክብካቤዎች ምናምን ቀናንሰዋል። ከእኔ ጋርም እንደ ድሮ አናወራም። በቃ እኔም በዛ መሀል በጣም ጭንቅ ውስጥ ሆኜ ከአሁኗ ባለቤቴ ጋር ተገናኘ። እሺ። ያው ስንገናኝ በቃ እንዳልኩ ቅድም እንደነገርኩ ነው የውስጤን ታውቃለች። እና ሲከፋኝ ምን ሲለኝ እሷ ነው ደውዬ ማውራትም ማግኘትም ካለብኝ እሷ ነው ማገኘው። እሺ። እና ያው በቃ ብዙ ነገሮችን ከእሷ ጋር አሳልፈናል። ያው በዚህ መሀል ምናምን በቃ በዚህ መሀል ላይ እያለን ነው በቃ ስለ ልጅቷም እኔ ውስጤ ጠረጥሮ ነበር። ማለት የምታገኛቸው ሰዎች እንደነበሩ ምናምን አውቃለሁ። የወንድ ጓደኞች አሏት እና አብሯት የተማስ በእነሱ የመጣ ነው ብዙ ጊዜ እንጣለው ምናምን የነበረው። እና ምንድን ነው የሚያጣላቸው? በቃ ስለምቀናባት ነው። በቃ ከእነሱ ጋር ልጅ ነው እላት፣ ሌላ ነገር የለውም። ግን ያው እሷ አትሰማኝም። ማለት አብሮ አደጎቼ ናቸው። ምንም ብትል ከእነሱ ይበልጥብኝ ነገር የለም ነው የምትለኝ ሁሌ። ከኔ ጋር በእነሱ የመጣ በቃ ሁሌ መጨቃጨቅ ነው። እና በቃ ልጅቷንም እንዳያት ምንም አትመስልም። ቢያንስ የሆነ ነገር ወይ እጇን ወይ እግሯ እኮ እኔ ነገር መሆን አለበት አይደል?
ምንም ነገር ሰው አንተን መምሰል እኮ የለበትም አይደል? ልጅ ናቱ ከመጀመሪያ ልጅ ቢያንስ አንተን መምሰል የለባትም። ምን ማለት ነው እንዴ? አንተን ባትመስል እናቷን ልትመስል ትችላለች። እናቷንም የተወሰነ ነገሯ ነው። እሺ ቀጥል። በቃ በዚህ መጣ በጣም ነበር ጨቀጨቀ። በቃ ውስጤ በቃ አያምናትም ነበር በዚህ የመጣ ከዛ እንዲህ ባለው ሰዓት ከዚህ ከሆነ ሚስቴ ጋር ጥሩ ደረጃ ላይ ደረሰና ለምንድን ማታገባኝ ለምን ማትረኝ ምናምን እያለች በጣም ከኔ ጋር በጣም በዚህ የመጣ መጨቃጨቅ ጀመርን። ከእሷ ጋር ራሱ ከአዲሱ ፍቅረኛ ጋር ስላለው ነገር ነገርኳት። ከዚህ የሆነ መፍታትም ካለብህ ፈተህ ምን ማለት ካለብህ አድርገህ እናንተ አንድ ላይ መሆን አለብን አለች። እቺ ሴትዮ ደግሞ እኔ ፈቷት ማለት አብራት የለፏቸው ያው ከቤተሰቧ ብትወርስም የሁላ ንብረት ከኔ ጋር ግን ብዙ ያፈራናቸው ንብረቶች አሉ። እነዛ ንብረቶች ማጣት አልፈልግም። ስለዚህ ያው ወደ ክፍለ ሀገር ያው ስራ ብዙ ጊዜ ወደ ክፍለ ሀገር ነበር ሞተው በዛ አጋጣሚ ማቃቸውን አባት ነበሩና አማከርኳቸው። እንዲህ መስራት እንችላለን አሉ። በቃ እሺ። ህፃኗም ያው አድጋ የሆነ ነገር እንትን እንዳትል ከአሁኑ ብዙ ነገሮች እንድትረሳ ጭንቀት ውስጥ እንድትገባ ምናምን የሚያረጋት ነገር አዘጋጁልኝ። እናትየው አምጥቼ ሰጠኋት። ለሁለቱም የሰጧቸው መጥቶኝ ለሁለቱም የሰጧቸው ማለት መድኃኒቱ ለሁለቱም የሰጧቸው ግን ያው እናትየዋ በዛ ይላል ገብቷል። ሁሉ ነገር ጥላ ትታ ራሷን እንድታጠፋ በቃ ብንባ እንድትጠፋ ነው የሚያደርገው። ወይ ራሷን ትጠፋለች ትጠፋለች ይህች የመድኃኒቱ ነገር ማለት ነው። ከዛ በቃ በጊዜው እኔ በቃ ለጥሩ መፍትሄ ነው ብዬ ነው ያሰብኩት። እኔ የምጠፋ ነው የመሰለኝ። በቃ ብጠፋ ገብቷል። እኔ ጋር ምንም ነገር ውስጥ የሚጨቀጨቀኝም ነገር አይኖርም። በቃ ከአዲስ አበባ ለቤቴ ጋር ሰላማዊ ኑሮ እኖራለሁ ብዬ ያሰብኩት። አንተ ጨርቋን ጥላ በቃ እንድትጠፋ ነው ፈልጌ ነበር። ግን ያው አበዝቶት መሰለኝ መድኃኒቱ ነግሮኝ ነበር መጣው። ግን ያው እነስ ትንሽ ሳላበዛው አይቀርም። ከዛ ከተወሰነ ጊዜ በኋላ ያው ሱቋንም የምሰራበትም ሱቁም ዘጋች። በቤት መዋል ጀመረች። መጨቃጨቅ ጀመረች። ልጅቷንም በቃ ጠላቻት። በቃ እንደዛ ብዙ ነገር ውስጥ እንትን እንዳላለችላት ጠላቻት። እኔንም በቃ አይኔ ነው የምትለኝ። እኔም በቃ ውጪ ከአዲስ አበባ ፍቅረኛ ጋር በቃ ማደር ምናምን ጀመርኩ። ከዛ በዚህ አጋጣሚ እኔ አድሬ በነጋታው ስመጣ ራሷን አንቃ አገኘኋት። ብዬ ምን ብዬ አስለቅሼ ምን ብለን እንትን አለ ተቀበረች። ልጅቷ እንደምታያት ናት። በቃ እሷም ፈዛብኝ ነው የቀረችው። ምንም ነገር የላትም። የፈለግከው እሱን አይደል አንተ? እሱን የፈለግኩት በቃ እንደዚሁ እንድትሆን ነበር የተፈለገው። እያየኋት እኮ ነው። እሷን አልወድሽም እያለቻት ነው። ስታቅፋት ስትይዛት ምንም ነገር አትናገርም። ግን አንተ ምን አይነት ስብዕና ነው ያለ? ምንድን ነው የተጠቀምከው? ከሞቶች እንኳን 6 ወሯ ነው አይደል? አንተ ግን ጭራሽ ሌላ ሚስት አግብተህ ምንም የሞተበት ሰው እኮ አትመስልም አንተ። ሀዘን እኮ እንደዚህ አይደለም። ዝም በል። ምን አይነት ስብዕና ነው ያለ አንተ? እንዴት በልጅ ላይ ትጨክናለህ? እንዴት በሚስት ላይ ትጨክናለህ? ፍቅር አግርሽቶብኝ እኮ እኔም ወልጄ እኮ። ታዲያ በሰላም መለያየት አትችልም? ንብረቴስ? ስለምን ንብረት ነው የምታወራው? አንተ እኮ ስለመኖርህ እሷን በገደልክበት በማግስት የማትሞትበት ጊዜ ነገር እኮ ላይኖር። ይኸውልህ ሲጀመር ከአንተ ጋር እዚህ የማቃጥለው ጊዜ የለም። ወስጄ ልክ ሳስገባህ ያኔ ትረዳለህ። አትርሱታ ትርታ ያለውን ነገር ነገር አንተ እጅ ምን አባት አረ ትርታ። እንግዲህ ውድ ቤተሰቦቼ በጣም የሚያሳዝን ነገር ነው የተፈጠረው። በጣም ከፍቶኛል። የምር በጣም ደብሮኛል። ምክንያቱም ሚስትን የሚያክል ነገር ሲቀጥል ብቻ አላቅም። ትንሽ በጣም ስሜታዊ ሆኛለሁ። እንግዲህ ማማማ አጠገቤ ነው ያለችው። ምን ላድርግልሽ ማማዬ? እናቴ ጋ ውሰደኝ። ወስድሻለሁ። እሺ እኔ ውድ ጥሩ ሁኔታ ላይ አይደለሁም። በቃ እሱንም ለህግ አቅርበነዋል። እሷም እንግዲህ በህግ ከለላ ስር ትገኛለች ማለት አዲሱ ሚስቱ ማለት ነው። የህግ ሂደታቸውን ደግሞ
እስከ ጥግ ድረስ የምንከታተል ይሆናል። ማማም እንግዲህ የጤና ሁኔታዋ እስኪስተካከል ድረስ ጥረት ማድረግ ያለብን መጣር ያለብንን ነገር በሙሉ እንጥራለን። ፈጣሪ አብዝቶ ኢትዮጵያን ይባርክ። መልካም ጊዜ ይሆንላችሁ። አመሰግናለሁ።